ዛሬ እንግዲህ ይህንን የመሰለ ኬክ እንሰራለን ማለት ነው። ይሄ ኬክ እንግዲህ ቁጥራት ቀድር የሚባል ኬክ ነው ማለት ነው። እንግዲህ በተለይ በሙቀት ሰዓት በጣም አሪፍ ነው። በቀላሉ በአጭር ደቂቃም የምትሰሩት ኬክ ነው ማለት ነው። ብዙ ነገር አያስፈልጋችሁም ማለት ነው። በጣም ቆንጆ ነው፣ ትወዱታላችሁ። አሰራሩን በጣም ሲምፕል አሰራር ነው ማለት ነው ውዶቼ። ውድና የተከበራችሁ የቻናሌ ተከታታዮች ቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አንዳንድ ምግቦችን እንሰራለን ማለት ነው። እዚህ ጋር እንግዲህ የሚያስፈልጉኝን ግብአቶች ይዤ መጥቻለሁ ውዶቼ። እንደምታዩት እዚህ ጋር 3 እንቁላል አለኝ። እንዲሁም ሀሊብ ፓውደር ወይም ደግሞ ዱቄት ወተት አለ ማለት ነው። እዚህ ጋር እንደምታዩት ኬክ ጃህዞ ኬክ አለ ማለት ነው። እዚህ ጋር ክሬም ከረሜላ አለኝ። እዚህ የምጠቀማቸው ሳህን፣ ኬክ ማብሰያዎች እና ዘይት የመሳሰሉ ግብአቶች ናቸው እንግዲህ የሚያስፈልጉን ይህን ኬክ ለመስራት። በጣም አሪፍ ነው። በቀላሉ የምናዘጋጀው ኬክ ነው ማለት ነው። ብዙም እንትን አይልም ማለት ነው። አያስቸግራችሁም። በቀላሉ የምታዘጋጀው ኬክ ነው። ግን ደግሞ በጣም አሪፍ ኬክ ነው የሚሆነው። ስትበሉት በጣም ደስ እያላችሁ የምትበሉት የምትወዱት ኬክ ነው ማለት ነው። ከክሬም ቀንሳል ማለት ነው። ለዛ ነው እንግዲህ እዚህ ጋር እንደምታዩት ወተት እየጨመርኩ ነው ማለት ነው። ሀሊብ ፓውደር እየጨመርኩ ነው፣ ወይም ደግሞ ኒዶ ወተቱን ፓውደሩን እየጨመርኩ ነው ማለት ነው። እንደምታዩት እኔ እዚህ ጋር አሁን 3 ክሬም ከረሜል እና ደግሞ 7 ማንኪያ ወተት ነው የጨመርኩት ማለት ነው። እንደምትመለከቱት 7 ማንኪያ ወተት በምግብ ማንኪያ ነው የምጠቀመው። ብዙ መስራት ከሆነ የምትፈልጉት መጨመር ትችላላችሁ። እንግዲህ እዚህ ጋር 7 ማንኪያ ወተት አደረኩ። እዚህ ጋር ደግሞ 3 ክሬም ከረሜል ለምጠቀመው ማለት ነው ውዶቼ። እንግዲህ እንደምታዩት ክሬም ከረሜላውን ወተቱ ላይ እየጨመርኩት ነው። በዚህ መልኩ ጨመርኩት ክሬም ከረሜላውን ማለት ነው። ከዛ መጨረሻ ውሃ አደረኩበት። እኔ 2 ብርጭቆ ውሃ ነው የተጠቀምኩት። ብዙ አይደለም፣ 2 ብርጭቆ ውሃ ነው የተጠቀምኩት ማለት ነው። ከዛ እንግዲህ ቀጥታ ኦፕንን ከፍትና እሳት ላይ አድርገን እናበስለዋለን ማለት ነው። ጋይስ ይህን ግን አለማብሰል ትችላላችሁ። በቀዝቃዛው እንደዚህም በጥብጣችሁ መጠቀም ትችላላችሁ። እኔ ግን አበስለዋለሁ ማለት ነው። እዚህ ጋር ስኳር ማቅለጥ ይጠበቅብናል። እኔ ግን ዛሬ ስኳር አላቀለጥኩም፣ ምክንያቱም የራሱ የእንትኑ ድብስ ርማኑ ስላለ ድብስ ርማኑ ነው የተጠቀምኩት። ስኳር አላቀለጥኩም ማለት ነው። የምሰራበት እቃ ትንሽ ስለሆነ ስለሚበቃኝ ስኳር አላቀለጥኩም። ግን እዚህ ጋር ስኳር አቅለጣችሁ መጠቀም ትችላላችሁ፣ ይሄ ከሌለው ማለት ነው። አንዳንድ ጊዜ ውስጡ ላይ ሲመጣ አስዲው አይመጣም፣ ገባችሁ? ኦሪጂናሉ ላይ መጣ ይችላል እና ኦሪጂናሉ ካልመጣ ደግሞ ግዴታ ስኳር ማቅለጥ ይጠበቅባችኋል። አንዳንዱ ውስጥ ደግሞ ስተነጭራሹም የሌለውም ስላለ ከሌለው ያው ግዴታ ስኳር ታቀልጡና ከእቃው ከታች ለመጠቀም እንዲመቻችሁ ማለት ነው። እንግዲህ እጃችን ሳያርፍ ክሬም ከረሜላችንን እንደዚህ እያማሰል እናበስለዋለን ማለት ነው። እንደምታዩት እንግዲህ እየፈላ ነው። እኔ በደንብ ነው እሳት ላይ የማቆየው የምጠቀመው ውዶቼ። እናንተ እንግዲህ እንደ ፍላጎታችሁ ማድረግ ትችላላችሁ። እኔ ግን በደንብ ነው እሳት ላይ የማስመታው ማለት ነው። በደንብ እንዲፈላ አድርገዋለሁኝ። ጋ እንግዲህ ክሬም ከረሜላዬን አፈላሁ ጨረስኩኝ። አሁን ደግሞ ወደ ኬኩ እንገባለን ማለት ነው። እንደምታዩት እዚህ ጋር 3 እንቁላል አለኝ፣ ዘይት አለኝ። እዚህ ጋር ኬኩ ጃህዝ አለኝ ማለት ነው። እንቁላላችን 3 እንቁላል አደረግን እንደምታዩት። ከዛ እዚህ ጋር የሻይ እንትን ነው ማለት ነው፣ ብርጭቆ ነው። ኦልሬዲ ትልቅ ነው የሻይ ብርጭቆ፣ ትናንሾች አሉ። ይሄ ግን ትልቅ ስለሆነ ያው ግማሽ ብርጭቆ ዘይት ስለሚሆን ለዛ ነው በዚህ የምጠቀመው እኔ ብዙ ጊዜ ማለት ነው ወዶቼ። ከዛ እሱን አደረግኩት። እንግዲህ እንቁላልና ዘይቱን አብረን እንደዚህ እንመተዋለን ማለት ነው። ለምን በኋላ ዱቄቱ እንትን ሲል ዱቄቱን ለማላወስ ብቻ ስለሆነ የምንጠቀመው። ኬክ እንግዲህ የኛው ኬኩ ዱቄቱ ከገባ በኋላ ለወስ ለወስ ነው የሚደረገው እንጂ ኬኩ ከገባ በኋላ እንደዚህ የምትመቱት ከሆነ ኬካችሁ ላይነፋ ስለሚችል
ኬክ ብዙ ዱቄቱ ከገባ በኋላ መመታት የለበትም። ለወስ ለወስ ብቻ ነው ማድረግ ያለባችሁ። ለዛም ነው አስቀድመን እንቁላሉን ለምሳሌ ኖርማል የምትሰሩ ከሆነ የዱቄት ኬክ ራሱ መጠቀም ያለባችሁ ምንድነው እንቁላል፣ ስኳራችሁን፣ ዘይት አድርጋችሁ በደንብ መታችሁ ስትጨርሱ ከዛ ዱቄቱን ስትጨምሩ ዱቄቱን በቃ ለወስ ለወስ አድርጋችሁ ነው መተው ያለባችሁ እንጂ ኬኩ በጣም ዱቄቱን ጨምራችሁ የምትመቱት ከሆነ ኬኩ እንትን አይሆንላችሁም ጋይስ። የሆነ ፍትት አይልም፣ በደንብ አይነፋላችሁም ምናምን ነገር እና ኬክ ዱቄቱ ከገባ በኋላ ብዙ ስለማይመታ ነው ያው ወተቱን አስቀድሜ እንትኑን ዘይቱንና እንቁላሉን አስቀድሜ የመታሁት ማለት ነው። ከዛ በኋላ እንግዲህ ይሄ መጨረሻ ደረጃ ላይ ነው ያደረኩት። ኦሬዲ አንድ ላይ ነው ያለው ማሽኑ። ያው ዝም ብሎ ቀልቀል እንዲያደርገው ብቻ ነው እየተጠቀምኩ ያለሁት። ከዚህ ጋር ቀንኩት ውሃ መጨመር አለብን። እዚህ ጋር ውሃ ጨመርን። ውሃችሁን እያያችሁ መጨመር አለባችሁ ወዶች። ምክንያቱም አንዳንዱ ዱቄት ውሃ ያነሳል፣ አንዳንዱ ደግሞ አያነሳም። ሶ እያየን ነው መጨመር ያለብን እንጂ አስቀድመን ለምሳሌ አንድ ብርጭቆ ውሃ፣ አንድ ብርጭቆ ዘይት፣ አንድ ብርጭቆ ምናምን ከጨመርን በኋላ ሊቀጥን ይችላል። ከቀጠነ በኋላ ደግሞ ችግር ነው የሚሆነው እና ውሃችንን እየቀነስን ሁኔታውን እያየን መጨመር ይጠበቅብናል ማለት ነው። በጣምም እንዳይቀጥን በጣምም እንዳይወፍር መካከለኛ አድርገን መስራት ይጠበቅብናል ማለት ነው እና በፊት አሁን ብዙ ጊዜ ያው ታውቃላችሁ ዱቄት ራሱ ውሃ ያነሳል። አሁን ላይ የሚመጡት ነገሮች ግን ያን ያክል አይደሉም፣ እንደ ድሮ አይደሉም ማለት ነው እና ለዛ ነው እንግዲህ እንደምታዩት ድብሱን ከታች አድርገዋለሁ እዚህ ስኒያው ላይ ማለት ነው። እንደምታዩት እዚህ ጋር አሁን እንትናችንን ክሬም ከረሚላችንን ከላይ እንጨምራለን ማለት ነው። ያፈላነውን እንጨምራለን። እንደዚህ ጨመርን ያፈላነው እንደምታዩት። ከዛ እንግዲህ እዚህ ላይ ደግሞ ይሄ እንደዚህ ካዘጋጀነው በኋላ አሁን ቀጥታ ምንድን ነው የምንጨምረው? ኬኳችንን እንጨምራለን ማለት ነው። እንደምታዩት እንግዲህ እንደዚህ ያደረግን ኬኩን በዚህ መልኩ እንጨምረዋለን ማለት ነው ውዶቼ። ሁሉም ቦታ እንዲደርስ እንደዚህ እያደረጋችሁ መጀመር ይጠበቅባችኋል ማለት ነው። እንግዲህ እንደምታዩት ኬኩን እንደዚህ አደረግነው። በዚህ መልኩ ጨመር ነው ማለት ነው። የቹት እንዴት እንደሚያምር ክሬም ከረሚላ ኦሬዲ ምንም አይታይም ከታች ሆኗል። ለምን አሁን ቀዝቃዛ ስለሆነ አየሩ ኦሬዲ ኬኩም ያው ስለሚቀዘቅዝ ክሬም ከረሚላው በራሱ ጊዜ ቶሎ ወደ ታች እንትን ብለዋል ማለት ነው። ከዛ እንግዲህ ከታች ውሃ እናደርግና እቃ ላይ ከዛ ኬኩን ከላይ አድርገን ያው እንደ ውሃ ዳቦ ማለት ነው። ይሄ ኬክ የሚበስለው እንደ ውሃ ዳቦ ነው። እንግዲህ ከ30 ደቂቃ በኋላ ተመለስን፣ ከፈት ነው። አያችሁ በቢላው እንደዚህ ወጋ አድርጋችሁ ታዩታላችሁ ማለት ነው። ቢላው ላይ ምንም ነገር ከሌለ ኦሬዲ ኬካችሁ በስሏል። በዚህ መልኩ ማለት ነው እናወጣለን ኬካችንን። አያችሁ ኬካችንን በዚህ መልኩ እናወጣዋለን። አወጣ ነው በቃ ኦሬዲ ኬካችን በስሏል ማለት ነው። አያችሁት ኬካችን በስሏል። ከውሃው ላይ እናነሳዋለን። እንግዲህ ይህንን የመሰለ ኬክ ሆኖ ወጥቷል ማለት ነው። በጣም አሪፍ ነው። ለአሰራርም በጣም ቀላል ነው። ብዙም እንትን አይፈጅባችሁም፣ ጊዜም አይፈጅም። እንደገና ደግሞ ብዙ ማቴሪያል አይፈጅባችሁም። በቀላሉ ቤታችን ውስጥ በምናገኘው ነገር ነው የምናዘጋጀው ማለት ነው። እና በጣም ቀላል አሰራር ነው ይሄ ኬክ፣ ሲምፕል ነው እና እንግዲህ እንደምታዩት ይህን መስሏል። ቢያንስ አሁን ይሄ ለ3 ሰዓት ያክል ፍሪጅ ቀዝቃዛ ቦታ መቀመጥ አለበት ማለት ነው። ተላይ ኬኩ እንትን እንዳይል በቃ ተሸፍኑትና ፍሪጅ ውስጥ እናስገባዋለን ማለት ነው። 3 ሰዓት ያክል መቀዝቀዝ አለበት። እንደውም ከዛም በላይ 4 ሰዓትም 5 ሰዓትም ማቆየት ትችላላችሁ ማለት ነው። ግን ሰዓት ይፈጃል። ያኔ ወደው ሰርታችሁ ወደ ቁርጥጥ አድርጋችሁ የምትበሉት ስላልሆነ ግዴታ ክሬም ከታች አደረግነው መቀዝቀዝ ስላለበት ፍሪጅ መግባት ስላለበት
አስቀድመን ቀደም ብለን መስራት ይጠበቅብናል ማለት ነው። ለምን ፍሪጅ ገብቶ እስከሚቀዘቅዝ 4 ሰዓት 5 ሰዓት ቀዝቅዞ እስከሚወጣ ድረስ ሰዓት ስለሚፈጅ ያው ቀደም ብለን መስራት ይጠበቅብናል ማለት ነው። እና እንግዲህ እንደምታዩት ነው። በተለይ ሙቀት ሀገር ላይ የምትኖሩት በጣም አሪፍ ነው፣ ትወዱታላችሁ። እንግዲህ አያችሁት ገለበጥ ነው ከፍሪጅ ከወጣ በኋላ ይሄንን መሰለ ማለት ነው። አያችሁት እንዴት እንደሚያምር በጣም ነው የሚያምረው። ስትበሉትም ደግሞ በጣም ደስ እያላችሁ የምትበሉት ኬክ ነው ማለት ነው። እንግዲህ ይህን ይመስላል የክሬም ከረሚላ ኬክ አሰራራችን ማለት ነው ውዶቼ። እንግዲህ ቻናሉ ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንመለስ መልካም ጊዜ ይሆንላችሁ ጋይስ።